ሰላም ጓደኞቼ በሙላው ዓለም የምትገኙ እንዴት ናችሁ? ደህና ናችሁ? የጽጌረዳ ቤተሰብ እኔ ደህና ነኝ፣ እግዚአብሔር ይመስገን። አዎ ዛሬ ልናችሁ የፈለግኩኝ ኮንትራት ቤት እየሰራችሁ ደሞዝ ከሰጧችሁ በኋላ ሰዎቹ ማለት ነው ብር አበድሪኝ ብለው መልሰው ሲጠይቋችሁ አትስጧቸው። ምክንያቱም እናንተ ተጣልታችሁ ወደ ሀገራችሁ ብትሄዱስ ያ ብር አይገር ይቀርባችኋል። ይዛ አልሰጥም ልትል ትችላለች። ገባችሁ? አንዳንድ ማዳሞች፣ አንዳንድ ሰዎች ማለት ነው፣ አንዳንድ አሰሪዎች ከሰጡ በኋላ ደሞዝ ልክ 15 ቀን ወይ 20 ቀን ወይ 15 ወይ 20 እንደዛ ሲሆን መልሰው አበድርኝ ይላሉ። ገባችሁ? ሲቻል ቶሎ ቶሎ በየወሩ መላክ ካልሆነም ደግሞ ማለት የለኝም ማለት ብትልኩ አሪፍ ነው። በቃ እጃችሁ ባዶ ቢሆን። ምክንያቱም እነሱ ይላሉ፣ ብዙዎቹ ማዳሞች ይላሉ እነሱ ማለት ነው ብሩን ከተበደሯችሁ በኋላ አጋጣሚ ቢጣሏችሁ ወደ ሀገራችሁ ነው የሚያሳፍሯችሁ፣ ብራችሁን ይዘው ማለት ነው። ስለዚህ ምንድን ነው እናንተ በየወሩ ደሞዛችሁ ከተቀበላችሁ በኋላ ሲሆን ወደ ሀገራችሁ ላኩ፣ ወደ ኢትዮጵያ ማለት ነው። ካልሆነም ደግሞ የምታስቀምጡ ከሆነ እዚህ ሸሽጋችሁ አስቀምጡ። ካለበለዚያ ልክ ወር ደሞዝ ሲመጣ ደሞዝ ትሰጣችሁና ልክ ደሞዙ ብሩ እጇ ላይ ሲያልቅ 10 ቀን 15 ቀን በኋላ አበድሩ ይብላ ነው የምትመጣ እውነት። ስለዚህ ብራችሁን ያዙ፣ በቃ አታበድሩ። ማበደር እኔ አሁን አንዳንዴ እዚህ ያጋጥማል እኔ ጋም እና አንዳንዴ ምን እላለሁ ሆኔ እዚህ ጓደኞቼ ጋም ስጠይቅ ምናምን እሰማለሁ። እኔ በእርግጥ የለኝም፣ እኔ ቶሎ ቶሎ ነው ኢትዮጵያ መልክ ልጅም ስላለ ወደ እና ስጠይቅ ትሰጥና ደሞዝ ከሰጠች 15 ቀን ወይ 20 ቀን በቃ እጇ ላይ ባዶ ሲሆን ብድር አበድሩኝ ትላለች። ገባችሁ? አሁን ያ ያበደራት ሰው ከሰዎቹ ጋር ቢጣላ የሆነ ችግር ቢፈጠር በቃ ብሩን ጥላው ነው የሚሄዱ። ስለዚህ እንደኔ ሰዎቹ አበድሩኝ ሲሉ የለኝም ማለት የለኝም፣ በቃ የለኝም በጣም ጥሩ ነው። ምክንያቱም ከተበደሩ በኋላ ብሩን እናንተ ሰዎቹ ጋር ስትጋጩ ብትሄዱ ሀገራችሁ ብሩ ይበላባቸዋል። ብሩን ይዘው አይሰጧችሁም ማለት ነው። ገባችሁ? እና አንዳንድ አረቦች፣ አንዳንድ አሰሪዎች ደሞዝ ከሰጠው በኋላ አበድሪን ይላሉ። በቃ ይሄ በየቤቱ ያለ ነው። ስለዚህ እናንተ ጥንቃቄ አድርጉ። እኔ ስለገጠመኝ ነው ስለሚገጥመኝም ነው የነገርኳችሁ። ስለዚህ እናንተ ጥንቃቄ አድርጉ። ቢያንስ የለኝም ማለት የለኝም፣ እኔ ብር የለኝም ማለት ብር የለኝም። ገባችሁ? እኔ ብር የለኝም ማለት እኔ ኢትዮጵያ ቤተሰብ ልክ ያለው ለእናቴ ልክ ያለው ለአባቴ ልክ ያለው ለቤተሰብ ልክ ያለው የለኝም ማለት። ምክንያቱም ከሰጣችሁ በኋላ አንድ ነገር ቢመጣ ወደ አገራችሁ ስትሄዱ ብራችሁ ይበላል። በቃ ለእናንተ እንዴት ሰራተኛ ልትጠይቃለች እሷ አሰሪ ሆና ልትሉ ትችላለች። እነሱ ችግር የለባቸው፣ የእነሱ አእምሮ ችግር የለውም፣ ይበደራሉ። በዛች ቅጽበት የሚሰጣቸው ገንዘብ ሰው ነው የሚፈልጉ። ለእናንተ ግን በጣም ይደንቃቸዋል። እንዴት እሷ አሰሪ ሆና እሷ ማዳም ሆና እንዴት ከሰራተኛ ትበደራለች እንዴት ምናምን ሊደንቃችሁ ይችላል። ለእነሱ ግን ምንም ችግር የለባቸውም፣ ይበደራሉ። ሲበደሩም እንኳ ትንሽ አይበደሩም፣ አበድሪን ነው የሚሉ። ስለዚህ ጥንቃቄ አድርጉ። ገንዘባችሁን ካበደራችሁ በኋላ ግብ ነው፣ አምጪ አታምጪ ግብ ነው፣ መከራ ነው። እውነቴን ነው። ስለዚህ እናንተ ወዲያው እንደተቀበላችሁ የሆነች ነገር እንኳ ቢደርስ ቢብላችሁ አስቀርታችሁ ወዲያው ነው ወደ አገራችሁ ወደ ኢትዮጵያ መላክ ብራችሁን። አታበድሯችሁ፣ አሰሪያችሁን አታበድሩ። በቃ ብር ማበደር ላሰሪያችሁ ወይም ለማዳማችሁ በጣም አደጋ ነው። በጣም እሷ ደግሞ ሲመጣ የዛኔ ያላት ጊዜ ትሰጣችኋለች።
ልክ 10 ቀን 15 ቀን ሲመጣ ደግሞ እጇ ላይ ብር ሲያልቅ አበድሩኝ ብላ ትመጣለች። እንዴ ለእናንተ ግን ያው ለኢትዮጵያኖች ሊደንቅ ይችላል። እንዴት እሷ አሰሪ ሆና አበድሩኝ ትላለች? ሊደንቃችሁ ይችላል። ግን ለነሱ ምንም ችግር የለባቸውም፣ ይበደራሉ። ገባችሁ? ከተበደሩ አምጡ አታምጡ ግብ ግብ ነው። ስለዚህ ጥንቃቄ አርጉ። በቃ ገንዘባችሁን ጥንቃቄ አርጉ። አታበድሩ፣ ለሰዎቹ አታበድሩ፣ ላሰሪያችሁ አታበድሩ። እኔ ብዙ ጊዜ የምሰራው ከራሴ ተሞክሮና ከሚሆነው ከማየው ነው የምሰራ። ስለዚህ አታበድሩ፣ ላሰሪያችሁ መልሳችሁ ብድር አትስጧት። በቃ በኋላ ጭቅጭቅ ንዝንዝ ነው የሚመጣው። ወይ ወደ ሀገራችሁ ተጣልታችሁ ስትሄዱ ብራችሁ ይያዛል። በቃ የብዙዎቹ እየተያዘ ነው። ይሄን ነው ልላችሁ የፈለኩኝ። እናንተ ላይክ፣ ሼር፣ ሰብስክራይብ አድርጉ፣ ኮመንት ጻፉልኝ። የደረሰባችሁ ደግሞ አሁን እኔም እንዲደርሱብኛል እንዲህ ማዳሜ ተበድራኝ እንዲህ ሆኗል ብላችሁ ጻፉልኝ። በጣም ነው የማመሰግን።